ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው እንግዲህ በማንቸስተር ዩናይትድ የዝውውር መስኮት ይሆናል። በትናንትናው ዕለት እንግዲህ በርካታ ዘገባዎች ከዩናይትድ ጋር ተያይዞ በትላልቅ የታመኑ ዘጋቢዎች ይፋ ሲደረግ ተመልክታቸዋል ብዬ አስባለሁ። ዴቪድ ኦርኒስተንም የራሱን ኤክስክሉሲቭ ኒውስ ዩናይትድን በተመለከተ ያጋራው ጉዳይ አለ። እንዲሁም በተጨማሪ ሌሎች ሚዲያዎች ላይም የተመለከትናቸው ተጨባጭ መረጃዎች አሉ። ሁሉም የየራሱን መረጃ በዩናይትድ ዙሪያ አሁን ላይ የሚገኘውን ሁኔታ ክለቡ ከነማን ጋር አብሮ በጋራ እየሰራ እንደሆነ እነማንን ለማስፈረም በገበያ ላይ እየተመለከተ እንደሚገኝ አፕዴቶች በስፋት ዩናይትድን በተመለከተ እየወጡ ነው የሚገኙት። ከነዚህም መካከል እንግዲህ ከተሰሙ አዳዲስ መረጃዎች መካከል የመጀመሪያ ትኩረት ያገኘው የሳማቪል ጉዳይ የዚህ የዌስትሃም ዊንገር በኔዘርላንድ ናሽናል ቲም የሚገኝ ለዓለም ዋንጫ ብሔራዊ ቡድኑን ወክሎ ከኔዘርላንድ ጋር በዓለም ዋንጫ አሜሪካ የሚገኘውን የክንፍ ተጫዋች ለማስፈረም ዩናይትድ ጠንካራ ፍላጎት እንዳለው፣ በዛውም እንግዲህ ዩናይትዶች አሁን ላይ እየወጡ በሚገኙ መረጃዎች ከሆነ የዌስትሃም ሁለት ተጫዋቾችን ማቲያስ ፈርናንዴዝ እና ሳማቪልን ለማስፈረም የ21 ዓመትና የ24 ዓመት አማካይና የክንፍ ተጫዋች ለማስፈረም ክለቡ በእነዚህ ሁለት ተጫዋቾች ዙሪያ ከዌስትሃም ጋር በቀጥታ ዳይሬክት ኮንታክቶችን መጀመሩና በዋጋ ድርድር ላይ እንደሚገኙ በመግለጽ ነው። እንግዲህ ዴቪድ ኦርኒስተን ቀደም ብሎ ይሄን መረጃ ማጋራት የቻለው። ከዛም በኋላ ሰፊ ትንተናዎች በዴሊ ሜል በኩል በተለያዩ ሚዲያ ፋብሪዚዮን ጨምሮ በነዚህ ዝውውር ሂደቶች ላይ አሁን ላይ የሚገኙትን ተጨባጭ መረጃዎችን እያጋሩ ነው የሚገኙት እና እስቲ ይህንን በተመለከተ ያለውን ወቅታዊ አፕዴት ወደ እናንተ የምናደርሳችሁ ነው የሚሆነው። ከዚህ ፕሮግራም ቀደም ብሎ በአርሴናል ዙሪያ የወጡ ዘገባዎች ወደ እናንተ አደረስን። ከዛ ቀደም ብሎ ደግሞ ዓለም ዋንጫና ፖለቲካን በተመለከተ አባ ከእናንተ ጋር ልዩ የሆነ ቆይታ አድርጓል። ያንን ፕሮግራም እንድታደምጡ እየጋበዝን በዋነኝነት ትኩረታችን የሚሆነው አሁን በዚህ ፕሮግራም ማንቸስተርን በተመለከተ ይሆናል። የበለጠ ደግሞ ከዚህ ፕሮግራም በመቀጠል በዓለም ዋንጫ ዙሪያ ትናንት ምሽት የአህጉራችን ተወካይ ሴኔጋል ከፈረንሳይ ጋር ያደረጉትን ጨዋታ 3-1 በፈረንሳይ አስደናቂ ውጤትና ግሩም የወርልድ ክላስ ተጫዋቾች እንቅስቃሴን በተመለከትንበት የምሽቱ ጨዋታ ድረ ጨዋታ ነጥቦች እናነሳለን። ኖርዌይም ድል ቀንቷታል። ይህም ፕሮግራም ስናዘጋጅ እንግዲህ አርጀንቲና ከአልጄሪያ ጋር ጨዋታቸውን ለማድረግ ወደ ሜዳ እየገቡ ያለ ነው። ይህም ፕሮግራም ወደ እናንተ ለማድረስ ሪከርድ ማድረግ የጀመርነው እና ምናልባት በፈረንሳዊ ፕሮግራም የበለጠ ውጤቱን የሚገኝበትን ወደ እናንተ ተደራሽ የምናደርግ ነው የሚሆነው። ይሄ ፕሮግራም ግን ትኩረት የሚያደርገው ማንቸስተር ዩናይትድን በተመለከተ ይሆናል። ዩናይትድ እንግዲህ በዚህ የዝውውር መስኮት በንቃት እንደሚሳተፍና ዝውውሮችን ለማካሄድ አሁን ላይ በተሻለ
ሂደት ገበያውን እየቃኘ እንደሆነ ከኤደርሰን ፊርማ በኋላ በቀጥታ ትኩረቱን ወደ ማቲያስ ፈርናንዴዝ በማድረግ ክለብ ከክለብ ጋር ድርድሮች መጀመራቸውን ያለፈው ሳምንት በስፋት ሲገለጽ ነበር። ያንንም መረጃ ወደ እናንተ ተደራሽ ማድረጋቸው ይታወሳል። ሌሎች ክለቦችን በሚረታ መልኩ ዝውውሩን ማንቸስተር ዩናይትድ ሃንድል ማድረጉን በስፋት ሲገለጽ ነበር። በነገራችን ላይ ወደ ማንቸስተር ዩናይትድ የመዘዋወር እድሉ በጣም ሰፊ ነው ብለን ስናነሳ የነበረው የጣሊያናዊው የሳንድሮ ቶናሊ ጉዳይ ሳይጠለፍ ሳይታጠፍ እንዳልቀረ ትናንትና ተመልክታችኋል ብዬ አስባለሁ። ያውም ባልተጠበቀ ቡድን ምንም አይነት የአውሮፓውያን እግር ኳስ የሌለው የሮቤርቶ ዲዘርቢ ቶትናም በነገራችን ላይ አሁን በጣም ትልቅ አድቫንቴጅ ነው ያለው። ቶናሊን የማስፈረም እድሉ በጣም በጣም ሰፍቷል። በተለይ ሁለቱ ዲዘርቢም ቶናሊም በዚህን ሰዓት በብሬሺያ ነው የሚገኙት ጣሊያንና ፊት ለፊት ተገናኝተው ከአንድ ሰዓት በበለጠ ተወያይተው ቶናሊ የበለጠ ፈቃደኛ መሆኑን ወደ ለንደን ለመዘዋወር በሩን ክፍት አድርጎ የሳንድሮ ቶናሊ ኤጀንት በተለይ የበለጠ ከሮቤርቶ ዲዘርቢ ጋር የቀረበ ግንኙነት እንዳለው በዘገባው ላይ ተካቶ እንግዲህ አሁን ላይ ሳንድሮ ቶናሊ ማረፊያው ምናልባት ባልተጠበቀ መልኩ አርሴናል ሲባል ነበር፣ ማንቸስተር ሲቲ ሲባል ነበር፣ ማንቸስተር ዩናይትድ የተጫዋቹ ዋጋ ተመልክቶ ከዝውውሩ ራሱን ማውጣቱ ተገልጾ ነው እንግዲህ ዛሬ ላይ አርሴናልና ሲቲን በመብለጥ ቶትናም ይሄን ተጫዋች ለማስፈረም በጣም በጣም ገፍቶ እየሄደ የሚገኘው። ምናልባት በቀጣይ 24-48 ሰዓታት ውስጥ አንድ ጉዳይ እንመለከታለን ብለን እናስባለን። በተለይ ማንቸስተር ሲቲ ኤሌት አንደርሰንም በቀጣይ ቀናት የሚያጠናቅቅ ከሆነ ይህን ዝውውር ሃይጃክ ለማድረግ ይሰራል ተብሎ ቢገመትም አሁን ላይ ግን የቶትናም የመደራደር አቅምና በተለይ በተጫዋቹ በኩል ያለውን አቋም የበለጠ በማስቀየር አሁን ወደ ለንደን ቶናሊን ለማምጣት ዲዘርቢ በቀጥታ በተሳተፉበት የድርድር ሂደት ቶትናሞች አድቫንቴጅን ወስደው እየገሰገሱ ነው የሚገኙትና ይሄ ምናልባት ያልተጠበቀው መረጃ ነው ከወደ ቶትንሃም የተሰማውና ይሄ ተጫዋች ምናልባት ቶትንሃምን የመቀላቀል ቻንሱ ሰፊ እንደሆነ እየተገለጸ ነው የሚገኘው። ታዲያ ማንቸስተር ዩናይትድ አሁን ላይ ደብል ዲል ለማድረግ በማቲያስ ፈርናንዴዝ እና በሳማቪል ዙሪያ እየሰራ እንደሆነ ዴቪድ ኦርኒስተን ኤክስክሉሲቭ ኒውሱን ይፋ ካደረገ በኋላ እነ ሲሞን ጆንስ በዴሊ ሜል በኩል የበለጠ በዚህ ዙሪያ የተብራራ መረጃዎችን ይዘው ወጥተዋል። ከነዚህም መካከል እንግዲህ የዩናይትድ የዝውውር ስትራቴጂ አሁን ላይ በተወሰነ መልኩ መቀየሩንና ክለቡ በስሌት ተጫዋቾችን ለማዘዋወር የሚያደርገውን ጥረት አሁንም በተጠናከረ ሁኔታ መቀጠሉንና ቀጣይ የማንቸስተር ዩናይትድ የአታኪንግ ሰርድ ተጫዋች በእድሜም በብቃትም ሊጉንም በመላመድ በኩል ቅድሚያ የሰጡት ለሳማቪል መሆኑን ተገልጾ ይህን ተጫዋች ለማዘዋወር ደግሞ ማንቸስተር ዩናይትድ አንድ የፋይናንስ መረጋጋትን እየተጠባበቀ እንደሆነ ተገልጿል። ይህም ደግሞ በቀጥታ ከማርከስ ራሽፈርድ ጋር ተያያዥ እንደሆነ በመግለጽ ማንቸስተር ዩናይትዶች ተጫዋቹን ለመሸጥ ከባርሳ ጋር የነበራቸው ስምምነት በስተመጨረሻም እንደምታውቁት ያ የውሰት ውል በቋሚነት የሚጸናበት ቀን ኤክስፓየርድ ማድረጉን ተከትሎ በዚህን ሰዓት እንግዲህ ባርሳ ማርከስ ራሽፎርድን የማስፈረም ምንም አይነት ፍላጎት የለውም። ተጫዋቹ ያን የውሰት ውል ወደ ቋሚነት የሚቀይሩበት የሁለቱ ክለቦች የጋራ ስምምነት ቀኑ ኤክስፓየርድ አድርጓል። ኤክስፓየርድ ካደረገ ደግሞ ማንቸስተር ዩናይትድ የተጫዋቹ የመልቀቂያ ዋጋ ራሱ ሪሊዝ ክሎዝን ይለጥፋል እንጂ ከባርሳ ጋር በተስማማው በ30 ሚሊዮን ዩሮ አይሸጥም። ይህንን ተከትሎ ተጫዋቹ በዚህን ሰዓት 40 ሚሊዮን ፓውንድ ተለጥፎበታል። 40 ሚሊዮን ፓውንድ መለጠፉን ተከትሎ ደግሞ ሁለቱ የማንቸስተር ዩናይትድ የምንጊዜም ተቀናቃኝ የከተማ ባላንጣ የታሪክ ባላንጣ ማንቸስተር ሲቲ እና ሊቨርፑል ለተጫዋቹ ኦፊሻል ኦፈር ለማቅረብ ቅድመ ዝግጅት ሲያደርጉ በፍጥነት ማንቸስተር ዩናይትድ ከሁለቱ ክለቦች ማንኛውም አይነት ጥያቄ ቢመጣ
እንደማይቀበል በሩን በመዝጋት አሳውቋል። በፍጥነት ሁለቱም ክለቦች ሪሊዝ ክሎዙ አክቲቭ መሆኑን ተከትሎ ይህን የውል ማፍረሻ ክፍያ ለመክፈል በተዘጋጁበት ወቅት ነው ማንቸስተር ዩናይትድ ለምን ጊዜም ተቀናቃኝ ሁለት ቡድኖች እንደማይሸጥ በሩን ጥርቅም አድርጎ በመዝጋት እንግዲህ ማንኛውም አይነት ጥያቄ ከሁለቱ ክለቦች የሚመጣ ማርከስ ራሽፎርድንም የሌሎች ተጫዋቾችንም ፍላጎት በቀጥታ የመደራደር ምንም አይነት ፍላጎት እንደሌለውና የነዚህን ክለቦች ጥያቄ እንደማይቀበል በማሳወቅ የሊቨርፑልና የማንቸስተር ሲቲን ይፋዊ ኦፈር ለማቅረብ የተደረገውን ዳርዳር ገና ሳይነሳ ጉዳዩ ማንቸስተር ዩናይትድ ዘግቷል። ታዲያ አሁን ላይ ማንቸስተር ዩናይትድ በቼልሲ፣ በአርሴናል፣ በአስቶን ቪላ በትኩረት የሚፈለገውን ማርከስ ራሽፎርድን ለመሸጥ 40 ሚሊዮን ፓውንዱን ሪሊስ ክሎዙን አክቲቭ አድርጓል። ይሄ ተጫዋች በቀጣይ ጊዜያት በማንቸስተር ዩናይትድ ቤት ያለውን የኮንትራት ሂደት ያፈርሳል ተብሎ ይጠበቃል። ምክንያቱም ማንቸስተር ዩናይትድ ራሽፎርድን ሸጦ የሚያገኘው ትርፍ ብቻ አይደለም፣ ተጫዋቹን ከዌጅ ቢሉ ላይ የሚያነሳው የደሞዝ ክፍያ በእጅጉ ከፍተኛ መሆኑን ተከትሎ ለዩናይትድ ፋይናንሻሊ ለሚፈጠረው መረጋጋት እጅጉን ስለሚጠቅመው ዩናይትድ አስገዳጅ የሆነ የራሽፎርድን ሽያጭ ይፈልጋል። 40 ሚሊዮን ፓውንድ በነገራችን ላይ ለማንቸስተር ዩናይትድ ጥሬ ትርፍ ነው። ይሄ ተጫዋች የአካዳሚ ውጤት ስለሆነ በየትኛውም አይነት መመዘኛ ማንቸስተር ዩናይትድ እና ራሽፎርድ የመቀጠል ፍላጎት የላቸውም። ይህንን ተከትሎ ታዲያ ተጫዋቹን ለመሸጥ ማንቸስተር ዩናይትድ አክቲቭ የሆነ የ40 ሚሊዮን ፓውንድ የውል ማፍረሻ ክፍያ ለጥፏል። በቀጣይ ቀናት እነዚህን የውል ማፍረሻ ይዘው የሚቀርቡ ክለቦች ሁሉ ተጫዋቹን ማስፈረም ይችላሉ፣ ከማንቸስተር ሲቲ እና ሊቨርፑል ውጪ የሚገኙ ክለቦች። ስለዚህ ይሄ ተጫዋች በዚህ የዝውውር መስኮት ዩናይትድን በቋሚነት የመልቀቅ እድሉ በእጅጉ ሰፊ ነው። ይህንን ተከትሎ ታዲያ አሁን ላይ ማንቸስተር ዩናይትድ ራሽፎርድን የሚለቅ ከሆነ 324,000 ፓውንድ ነው ደሞዙና ይሄ ቀላል የሚባል ክፍያ፣ በጣም ከፍተኛ የደሞዝ ክፍያ ነው። ይሄ ደግሞ ከዩናይትድ ዌጅ ቢል ላይ የሚነሳ ከሆነ ፋይናንሻሊ ይሄ የኤፍኤፍፒ የዩኤፋ የደሞዝ ቢል ላይ ሊፈጠር በሚችሉ ጫናዎች ዩናይትድ በቀላሉ መሻገር ይችላል፣ የራሽፎርድን የእንዲህ አይነት ደሞዝ ከደሞዝ ዝርዝሩ ላይ ካነሳ። ስለዚህ ይሄ አንደኛው ስቴፕ ነው ለዩናይትድ፣ በተለይ ሳማቪልን ለማስፈረም በቀጥታ ይሄን ክፍያ ሙሉ ዩናይትዶች ሳማቪል ላይ ማዋል ነው የሚፈልጉት። አሁን ላይ በሚወጡ ዘገባዎች ከሆነ የበለጠ ይህን ተጫዋች የማስፈረም ሂደቱ በዩናይትድ በኩል አድቫንቴጅም እንደተገኘ ኦርኒስተንም ፋብሪዚዮም ሲሞን ጆንስን በዴይሊ ሜል በኩል አረጋግጧል። ተጫዋቹ ከፒኤስጂም ጠንካራ ፍላጎት ቢስተዋልም ነገር ግን በእንግሊዝ የመቆየት እድሉ አሁን ላይ ሰፊ እንደሆነ እንደምታውቁ ሳማቪል ባለፈው የኔዘርላንድ የመክፈቻ ጨዋታ ጃፓን ላይ ኔዘርላንድን 2-1 ያደረገችዋን ግብ ማስቆጠሩ ይታወሳል። ከዚህ በፊት በሊድስ ጥሩ እንቅስቃሴ አድርጎ ይሄ ተጫዋች ወደ ዌስትሃም በ25 ሚሊዮን ፓውንድ መዘዋወሩ የሚታወስ ነው። አሁን ግን ዌስትሃም ለተጫዋቹ ወደ 60 ሚሊዮን ፓውንድ ቢጠይቅም ማንቸስተር ግን 40 ሚሊዮን ፓውንድ ሙሉ ማርከስ ራሽፎርድን የሚሸጡበትን ክፍያ እዚህ ተጫዋች ላይ ለማዋል ማቀዳቸው ተረጋግጧል። ከሳማቪልም ከዌስትሃም ጋር በዚህ ተጫዋች ዙሪያ ዩናይትድ ዳይሬክት ኮንታክት አድርጓል። ሁለት የዌስትሃም ተጫዋቾችን የማስፈረም እድሉ ዛሬ ላይ በዩናይትድ በኩል ሰፊ እንደሆነ እየተነገረ ነው የሚገኘው። ዌስትሃም ከነዚህ ተጫዋቾች 140 ሚሊዮን ፓውንድ ሲፈልግ ዩናይትድ ወደ 115 ሚሊዮን ፓውንድ ነው መክፈል የሚፈልገው ለሁለቱ ተጫዋቾች። በተለይ የማቲያስ ፈርናንዴዝን ጉዳይ ዩናይትድ አሁን በግል ባሉ ድርድሮች የበለጠ ገፍቶ መሄዱን ተከትሎ ከተጫዋቹ ጋር በሚደረግ ድርድር ላይ ዩናይትድ ያለውን ሂደት በጥሩ ሁኔታ ገፍቶ መሄዱ ይታወቃል። ይሄ ባለፉትም ቀናት ሲገለጽ ነበር። ግን ክለብ ከክለብ ጋር በሚደረገው ድርድር ዩናይትድ በአጠቃላይ ፓኬጅ ከነ አዶንሱ ከነ ሁሉም ነገር ማቅረብ የሚፈልገው እስከ 70 ሚሊዮን ፓውንድ ብቻ።
ፊክስድ ፊም አይደለም እሱ ምናልባት 60 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ ሊሆን ይችላል 65 ሲደመር የተወሰኑ ግን ዩናይትድ ዌስትሃም እንደሚለው 80 ሚሊዮን ፓውንዱን የመክፈል ምንም አይነት ፍላጎት የለውም አሁን ዩናይትድ በስሌትና በእርጋታ ገበያው ላይ እጅጉን የአማካይ ክፍሉን ያጠናክርልኛል ብለው የሚያስባቸውን ተጫዋቾች ላይ እንጂ የቀድሞ አይነት የፋይናንስ ስርዓቱን በሚጎዳ መልኩ ከፍተኛ ኢንቨስትመንት ለማድረግ ፍላጎት የለውም ለዛም ነው ከነ ኤሌት አንደርሰንም ዝውውር ወጣው ከ100 ሚሊዮን ፓውንድ በላይ መጠየቁ ሳንድሮ ቶናሊም ከ80 ሚሊዮን ፓውንድ በላይ እንደሚጠየቅ በመረዳት ነው ዩናይትድ ከነዚህ ዝውውሮች መውጣት የቻለውና አሁን ላይ በሚወጡ ዘገባዎች ከሆነ ባለፈው ወር እንደ ዴይሊ ሜል ዘገባ ከሆነ ሲሞን ጆንስ እንደሚለው ከሆነ በዩናይትድ አሰራር ላይ እንደተረዳ ነው ከሆነ የአማካይ ክፍሉን የማጠናከር ስትራቴጂ በ3 ክፍል ተከፋፍሎ ለማከናወን ስትራቴጂዎች መያዛቸውን በአግባቡ ተረድተናል ነው የሚለው ሲሞን ጆንስ አንደኛው ስትራቴጂ ከተከፈለበት ለአንድ ተጫዋች 80 ሚሊዮን ፓውንድ መክፈል ሁለተኛው 40 ሚሊዮን ፓውንድ መክፈል ነው ሁለተኛው ክፍያ ተፈጽሟል እንደምታውቁት ኤደርሰን ላይ ሶስተኛው ደግሞ 20 ሚሊዮን ፓውንድ መክፈል ነው አፕግሬድ አሁን ስቴጆቹን ካያችሁ ትልቅ ገንዘብ የሚከፈልበት መካከለኛ ገንዘብ የሚከፈልበትና አነስተኛ ገንዘብ ግን የሶስቱም ስትራክቸር ለየት የሚያደርገው እንደ ኳሊቲያቸው እንደ እድሜያቸው እንደ አገልግሎታቸው የተለያየ ነው አሁን የኤደርሰን ፊርማ የበለጠ በዩናይትድ ቤት የተወደደበት አንደኛው ስትራክቸር የተጫዋቹ እድሜ ሊሰጥ የሚችለው አገልግሎት ከግምት ውስጥ በማስገባት ዩናይትድ ምን ያክል ጊዜ ያገለግላል የሚለው ጉዳይ ከግምት ውስጥ ገብቶ የዚህ ተጫዋች ዝውውር የበለጠ ዩናይትድ አትራፊ ነው የተባለው አሁን ከሱ ደግሞ በላቀ ደረጃ ገንዘብ ኢንቨስት የሚደረግበት ከኤደርሰን በእድሜ የሚያንስ በቀጥታ ስታርቲንግ ላይንአፕ ላይ ልዩነት መፍጠር የሚችል አማካይ ማምጣት ነው ይሄ ደግሞ ቅድሚያ የተሰጠው ወይም ትኩረት ያገኘው አማካይ ማቲያስ ፈርናንዴዝ መሆኑን ለወራት ሲገለጽ ቆይቷል ዩናይትድም በዚህ ዙሪያ እየሰራን የሚገኙ ግን የ20 ሚሊዮን ፓውንዱ ተጫዋችስ ይሄ ምናልባት ለዩናይትድ ደጋፊዎች አዲስ መረጃ ሊሆን ይችላል የፉላም አማካይ እንደምታውቁት ከዚህ በፊት በበርንሌ የምናቀው ያለፉት ጊዜያት የምናስታውሰው ከጥር ዝውውር መስኮት አንስቶ ከዩናይትድ ጋር ስሙ ይያያዛል ግን ጠለቅ ያሉ ዝርዝር ጉዳዮች አልወጡም ነበር ሳንደር በርግን የበርንሌ አማካይ ነበረው ወደ ፉላም የተዘዋወረው ሳንደር በርግን ለማስፈረም ዩናይትድ እንግዲህ በድጋሚ የዚህን ተጫዋች ሁኔታ እየተከታተለ መሆኑ ተገልጿል ይሄ ተጫዋች በድጋሚ ወደ ዩናይትድ ራዳር ውስጥ መካተቱን በርካታ የእንግሊዝ ሚዲያ ከሳማቪል ጋር በተያያዘ ቀጥተኛ መረጃዎችን እያወጡ ነው የሚገኙትና ማንቸስተር ዩናይትድ ኢላማዎቹ እንግዲህ በየጊዜው አፕዴት እየሆኑ በየጊዜው አዳዲስ መረጃዎች እየወጡ ነው የሚገኙት እንደምታስታውሱት ያለፉት ጊዜያት ለዩናይትድ ትልቅ ትኩረት ቀጣይ ስቴፖች ላይ ሁለተኛ ግብ ጠባቂ ማስፈረም አንድ የግራ ፉልባክ ማምጣት ከተቻለ ዴብዙን ለማጠናከር እስከ 3 አማካይ ያስፈርሙ አንድ የፊት መስመር ተጫዋች ማስፈረም ነው ግን ስኳዱን በአግባቡ ጥልቀቱን የሚያሰፉ አገልግሎታቸው ያልተገደበ የቡድን ተጫዋቾችን ማስፈረም ደግሞ ቅድሚያ የሚሰጥበት ጉዳይ መሆኑን ተከትሎ አሁን ላይ በነዚህ ተጫዋቾች ዙሪያ ዩናይትድ በእንዲህ ስትራክቸር የአማካይ ክፍሉን ዝውውር በመከፋፈል እንግዲህ በቀጥታ ዝውውሩ ላይ አክቲቭ ሆኖ እየሰራ ነው የሚገኘው በነገራችን ላይ የሳማቪል አይነት ተጫዋች አንድ ስኳድ ውስጥ ሲኖር የሚፈጥረው ትልቁ አድቫንቴጅ ቨርሲታሊቲው ነው ይሄ ተጫዋች በሁለቱም ዊንግ መጫወት ይችላል ሊጉን አዳፕት ያደረገ ነው በሁለት ክለቦች በዌስትሃም እና በሰንደርላንድ በዌስትሃም እና በሊድስ እንደምታውቁት ከዚህ በፊት በፌኖርድ የጎለበተ ኔዘርላንዳዊ ተጫዋች ነው አሁን ደግሞ በፕሪሚየር ሊጉ ጥሩ አገልግሎት ሰጥቶ ለኔዘርላንድ ብሔራዊ ቡድን ቦታን ማግኘት ችሏል የበለጠ ደግሞ አሁን በትላልቅ ክለቦች ፓሪስ ሴን ጀርሜንን ጨምሮ ሌሎች የእንግሊዝ ክለቦች ቢፈልጉትም አሁን ከተጫዋቹ ጋር ቀጥተኛ ግንኙነት ፈጥሮ በቀጥታ ድርድር እያደረገ የሚገኘው ማንቸስተር ዩናይትድ መሆኑ
ኦፊሻሊ ተረጋግጧልና ምናልባት ማርከስ ራሽፎርድን በቀጣይ ቀናት ከአርሴናል፣ ከቼልሲ፣ ከቶትናም፣ ከቪላ የሚቀርብለትን ጥያቄ ዩናይትድ ተመልክቶ በሳማቪላ ያለውን የዝውውር ሂደት አጠናክሮ ሊቀጥል እንደሚችል ተያይዞ ተነስቷል እና ዩናይትድ አሁንም በበለጠ አክቲቭ ሆኖ ዝውውሮች ላይ እየሰራ ነው የሚገኘው። ግን በቀጣይ ቀናት በተለይ ከማቲያስ ፈርናንዴዝ ጋር በተገናኘ አንድ የተለየ አፕዴት ይኖራል ተብሎ ይጠበቃል። ምክንያቱም የዚህ ተጫዋች ሁኔታ በዘገየ ቁጥር ዝውውሩ ላይ የሚገቡ ክለቦች ይኖራሉ ተብሎ እየተሰጋ ነው የሚገኘው። ስለዚህ የዚህ ተጫዋች ጉዳይም ዩናይትዶች አንድን ለማድረግ በገበያው ላይ ጠንክረው እየሰሩ እንደሆነ ተረጋግጧል። እስቲ በቀጣይ ቀናት የሚወጡ አፕዴቶችን ተመልክተን ወደ እናንተ መረጃዎች ይዘን የምንመጣ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በዩናይትድ በኩል ያለው ሌተስት አፕዴት ይህንን ይመስላል። በምሽቱ የፈረንሳይ አስደናቂ ድል ዙሪያ አጠር ያለ ቆይታ ዓለም ዋንጫን በተመለከተ ይዘላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።